ቀይ ባህር ላይ መነጋገር አሁን አንፈራም፣ አያስፈራንም፣ አንደነግጥም። የባህር በር ማግኘታችን የማይቀር ጉዳይ፣ የባህር በር የማግኛ መንገዳችንም የተረጋገጠ። ኢትዮጵያ የቀይ ባህርን አክሰስ እየጠየቀች ያለችው በተቀማችውና ባጣችበት መንገድ አይደለም። የአራት ኪሎ መንግስት የቪላ ሶማሌ አለቆችን አስደበረ፣ አስቀየመ። የኢትዮጵያ የቀይ ባህር ፍላጎት፣ የኢትዮጵያ የወደብ ጥያቄ የሶማሊያ ሰዎችን ያስቀየመ ነው ስትሉ የነበራችሁ ሰዎች አሁን ምን ልትሉ ነው? ኤርትራን ማጥፋት የሚባል ፖለቲካ 4 ኪሎ የለም። ታፍነን መቆየት አንችልም፣ አይሆንማ። የኤርትራ ቤተ መንግስት ሰዎች የፖለቲካ መንገድ ለኤርትራውያን ለምስኪን ኤርትራውያን ወንድሞቻችን እህቶቻችን አይጠቅምም እኮ ይታወቃል። ኤርትራ ውስጥ ያለውን ሰላም የሚያነሱ ሰዎች አሉ። ኤርትራ ውስጥ ሰላም አይደለም ያለው፣ ፍርሃትና ድንዛዜ። አትንፈጉን፣ ሐቃችንን፣ እውነታችንን፣ መንገዳችንን፣ ድላችንን አትንፈጉን። ላታስቀሩት መንገድ አታርሱ። ንፉግነት የሰብአዊነት ወይም የሰውነት ድርቀት ነው። ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ ሐሳባችን ደራሽ እንዲሆን ያግዘናልና እቺን ቪዲዮ ማየት ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ማየት እንድትጀምሩ ጠይቄ ነው የምጀምረው። በዛሬው ቆይታችን ተረጋግጧል፣ ቁርጡ ታውቋል። ቀይ ባህር ይመጣል። መምጣት ብቻ ሳይሆን መምጫ መንገዱም ታውቋል። እሱን በደንብ አድርገን እንመለከታለን፣ በደንብ እንበረብረዋለን። የኢትዮጵያን የቀይ ባህር ፍላጎት አሁንም እያስረገጡ እየተቀበሉ ያሉትን ሀገራት ጉዳይ እንዲሁ እንበረብራለን። ሌሎች በርካታ ጉዳዮችንም እናነሳለን። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ጀምሩልን። መልካም ነው። እንግዲህ እንደምታውቁት ከሰሞኑ የጠቅላይ ሚኒስትር አብይ አህመድ 4ኛ በመደመር ሐሳብ ላይ የተጻፈ የመደመር መንግስት መጽሐፋቸው በድምቀት ተመርቋል። እዛ መጽሐፍ ምርቃት ላይ እንግዲህ በጣም በርካታ ሐሳቦች ተነስተዋል። በጣም በርካታ ጉዳዮች ተነስተዋል። ምሁራን ሐሳባዊ ብያኔያቸውን በመደመር መንግስት መጽሐፍ ላይ ያላቸውን እይታ አንስተዋል፣ ሰምተናል፣ አድምጠናል። እዛው መድረክ ላይ ደግሞ ጠቅላይ ሚኒስትር አብይ አህመድ ቁርጡን እንቅጩን ሐቁን ተናግረዋል። ሐቁን ከተናገሩባቸው ጉዳዮች መካከል አንዱ የቀይ ባህር ጉዳይ ነው። እንግዲህ ቀይ ባህር መምጣቱ ብቻ ሳይሆን እንዴት እንደሚመጣም ያሳየ ነው። ኢትዮጵያ ለኢሳያስ አፈወርቂ አይደለም ጥይት ሸሚዝ አትተኩስም ነው ቅኔው። በእኔ አገላለጽ ኢትዮጵያ ለቀይ ባህር ብላ የምትተኩሰው ጥይት የለም፣ ሸሚዝ አትተኩስም እንኳን ጥይት። አያያዙ በደንብ ነው የሚያስታውቀው። አሁን መነጋገር ካለብን እኚህ ሰው እዚህ እርግጠኝነት ጋር እንዴት መጡ ነው። የቀይ ባህር ጉዳይን ስንመለከት፣ በነገራችን ላይ የባህር በርን ጉዳይ ስንመለከት ሐቅ አለን፣ እውነት አለን። ለሐቃችን ነው የምንታገለው። በንፉግነት የተከለከልነው እውነታችን ነው። ንፉግነት ያየንበት ጉዳይ ነው። በዚህ ጉዳይ ላይ ዘሪሁን ተሾመም በጠቅላይ ሚኒስትሩ የመደመር መንግስት መጽሐፍ ምረቃ ላይ ይቺን ነጥብ አንስተዋል። ከሳቸው ነው የተዋስኳት። እስቲ እንመልከታት። ንፉግነት የሰብአዊነት ወይም የሰውነት ድርቀት ነው። ውብ ንፉግነት የሚባል ንፍገት ውስጥ ውበት መኖሩን አላውቅም። ይኖራል ብዬም አልገምትም። አንድ ግን መጥፎ ንፉግነት የሌላን ሰው እውነት አለማየት ብቻ ሳይሆን መንጠቅና እንዳይታይ መጋረድ። ስለሆነም ለዛ ደዌ የተዳረጉ ፈጣሪ በሚያግዝ ያግዛቸው። በእርግጥም እሳቸው እንዳሉት ንፉግነት የቀይ ባህር ጉዳይን ስንመለከት ንፉግነትን ነው የምንመለከተው። ምን ያህል ንፉጎች በታሪክ በመንገድ በሐቅ በጣም በርካታ ንፉግነትን እንመለከታለን። እውነታችንን የማስመለስ እውነታችንን አጀንዳ የማድረጉን መንገድ ጠቅላይ ሚኒስትሩ ተሳክቶላቸው አድርገውታል። በደንብ አድርገው ነው ያሳኩት። ቀይ ባህር ላይ መነጋገር አሁን አንፈራም፣ አያስፈራንም፣ አንደነግጥም።
በመጀመሪያ በጣም ሁሉም ሰው እንዲያከብረው የምፈልገው ነገር ጠቅላይ ሚኒስትሩ እንዴት አድርገው ስለ ቀይ ባህር መነጋገርን ነውር እንዳይሆን እንዳደረጉት ነውር እንዳላይደለ ያሳመኑበት መንገድ መጀመሪያ ጠቅላይ ሚኒስትሩ የባህር በር ሲሉ የነበረውን ትኩሳትና አሁን ጠቅላይ ሚኒስትሩ አይቀርም እናመጣዋለን ሲሉ ያለውን እርግጠኝነት ተመልክታችሁ ያለውን ሪአክሽን ማየት ነው። መንዘርዘሩ ቀንሷል፣ እርግጠኝነቱ ታውቋል። እስኪ ጠቅላይ ሚኒስትሩ ያነሷቸው ነጥቦች አይተን እንምጣ። ሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛውም መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። ይሄ መንገድ የአቅምና የአቋም ድማሮ ስለሚያመጣ የአቅምና የአቋም ድማሮ ሲፈጠር ደግሞ የኔ ህልም ፓርላማው ለምስራቅ አፍሪካ ወንድሞቻችን ይሄን ያክል ቢሊዮን ይበቃል፣ ይሄን ያክል አይበቃም ብሎ በጀት ላይ መከራከር የሚጀምርበትን ጊዜ ማየት ፈልጋለሁ። ኢትዮጵያ ማገዝ አለባት። እንዳያችሁት ነው በጠቅላይ ሚኒስትሩ ንግግር ሁለት ነገሮችን በእርግጠኝነት ማንሳት እንችላለን። የመጀመሪያው የባህር በር ማግኘታችን የማይቀር ጉዳይ፣ የተረጋገጠ ጉዳይ። ሁለተኛው የባህር በር የማግኛ መንገዳችንም የተረጋገጠ ነው። ዶክተር አብይ አህመድ ከመጀመሪያ እስካሁን ድረስ ቀይ ባህርን ሲጠይቁ የባህር በርን ለኢትዮጵያ ሲጠይቁ የሚጠይቁበት መንገድ አንድና አንድ ነው፣ ሰላማዊና ዓለም አቀፍ ሕግን መሰረት ያደረገ የሚል ነው። ኢትዮጵያ የቀይ ባህርን አክሰስ እየጠየቀች ያለችው በተቀማችውና ባጣችበት መንገድ አይደለም። የተቀማችውንና ያጣችበትን መንገድ እናውቀዋለን። ቀይ ባህርን አክሰስ እያደረጉ የሚገኙ የኢሳያስ አፈወርቂ ሀገር ካቢኔዎችም የረጅሙ ሰውዬ እንትኖችም የሚፈሩትና የሚንቀጠቀጡት የወሰዱበትን መንገድ ስለሚያውቁት ነው። ኢትዮጵያ ግን አሁን እሱን እያለች አይደለም ያለችው። በጠቅላይ ሚኒስትሩ አገላለጽ በሰላማዊ መንገድ በዓለም አቀፍ መርህ በሰጥቶ መቀበል እያሉ ነው። አሁንም በእርግጠኝነት መናገር የምንችለው ኢትዮጵያ የባህር በሩን ያለ ቃታ ያለ ሽጉጥ ነው የምትፈልገው፣ የከፋ ነገር ከወዲያ ካልመጣባት በስተቀር። የዶክተር አብይን መንገድ በባህር በር ጉዳይ ላይ የሚሄዱበትን መንገድ ለመተንተን ለማንሳት በነገራችን ላይ እንደውም ዘሪሁን ተሾመም አንስተውታል። እንደ ንስር መሆን ያስፈልጋል። እንደ ንስር ከደመናው በላይ ከጠቅላይ ሚኒስትሩ ጋር ከደመናው በላይ ካልሆንክ ዝም ብሎ እንዲህ ሊሆን ነው ብሎ መገመት ለመሳሳት ይዳርጋል። ንስር ከእንስሳት በሙሉ ብዙ እንስሳት አይደፍረውም። ንስርን ግን አንድ እንትን ይደፍረዋል። እሱም ቁራ ይባላል። ክሮ ምንድነው ቁራ የሚያደርገው? በተቻለው መጠን የንስሩ ጀርባ ላይ ይሳፈርና ማጅራቱን እየቆረቆረ ይሄዳል። የዚህን ጊዜ ንስር የሚያደርገው አይታገልም፣ ሊጥለው አይወራጭም። በተለያየ ወቅት አንስቶታል ጸሐፊው በግልም ኢንተርቪው። በጣም በከፍታ ይበራል። በጣም ቁራ ከተወሰነ ከፍታ በኋላ መተንፈስ አይችልም። ከዛ ተምዘግዝጎ ይወድቃል። ማዕት ዶፍ ዝናብ እየዘነበ የማይጠለል ቢኖር ንስር ነው። የሚያደርገው ከዳመናው በላይ ይሄዳል። የመደመር መንግስት መጽሐፍን ለመጻፍ ይህን አይነት ንስራዊነት ይጠይቃል። ያንን አይቻለሁ ለማለት ነው። ኢትዮጵያ በሰላማዊ መንገድ የባህር በር ማግኛ መንገዷን ጠይቃለች። በጣም የሚደንቅ ነገር ላንሳላችሁ። ሐሰን ሼህ መሐመድ
ኢትዮጵያ በዲፕሎማሲ በሰላማዊ መንገድ ወደ ቀይ ባህር ወደ ባህር በር የምታገኘውን መንገድ እደግፋለሁ ብለዋል። ይታይ እቺ ንግግር የኛ የዲፕሎማሲ መቄዶኒያዎች የኢትዮጵያ የቀይ ባህር ፍላጎት የቪላ ሶማሊያ ሰዎችን አስቀይሟል እያሉ ስትጮሁ የነበራችሁ ሰዎች አሁን ምናችሁ ስትደበቁ ነው? ባንዳነት ክፋቱ ይሄ ነው። የምሬን ነው። ለሶማሊያ ተሰልፈ ኢትዮጵያን ወጋለው ስትሉ የነበራችሁ ተንታኞች እሺ አሁን ምን ትሆኑ ደሞሽ? የ4 ኪሎ መንግስት የቪላ ሶማሊያ አለቆችን አስደበረ፣ አስቀየመ። የኢትዮጵያ የቀይ ባህር ፍላጎት የኢትዮጵያ የወደብ ጥያቄ የሶማሊያ ሰዎችን ያስቀየመ ነው ስትሉ የነበራችሁ ሰዎች አሁን ምን ልትሉ ነው? ምን ልትሉ ነው? ልፍስፍሶች፣ ፈሪዎች። እያዩ ፈንገስ ድሮም ለሽንታም ፖፖ ነው የሚታየው ይላል። ፈሪዎች፣ ልፍስፍሶች። የደፈረማ አሳካ፣ የጀገነማ ፈጠመ። የምሬን ነው። ይቅርታ ለወርዱ ድሮም ለሽንታም ፖፖ ነው የሚታየው በያዩ ፈንገስ ቋንቋ ስንጠቀሙ ልክ ነው። ምድረ ፈሪ ሐቅና እውነት ይዛችሁ የሀገራችሁን ልብ የሀገራችሁን እውነት የሀገራችሁን ሐቅ በእናንተ ፈሪ ልብና በእናንተ ሰፊ ሆድ እየለካችሁ ኢትዮጵያ የባህር በር ካለች ሶማሊያ ከፋት። እሺ ሐሰን ሼህ መሐመድ ዛሬ ደግፋለሁ አለ። ምን ትሆኑ አጋስቶች? ስታሳፍሩ። ባንዳነት ክፋቱ ይሄ ነው። ተላላኪነት ክፋቱ ይሄ ነው። የሆነ ቀን የላከ ሰው ሌላ ነገር ሲል ትርፉ ማፈር ነው። በምን ተፍረት መዳከር ነው። ሌላ ምንም አይደለም። አይታል ወንዶቹ ፈጥመውታል። ወንዶቹ አሳክተውታል። በጣም እርግጠኝነታቸውን የቤት ስራቸውን እንደሰሩ የምታውቀው ደግሞ ያለምንም ቃታ እንደሚያመጡት እርግጠኛ ናቸው። ዝም ብሎ አይመጣም። ከደመና በላይ በረህ የምታመጣው እናንተ አሁን ደመና አያችሁና ሊዘንብ ነው አላችሁ። አብይ አህመድ አሊ የሚባሉ ሰው ከደመናው በላይ ሆኑና እንደ ንስሯ እንዴት አድርገው ዝናቡን እንደሚያስቀሩ ታሰሉ። ሆነላቸው፣ ተሳካላቸው። አሁን ይሄ የኤርትራ ፖለቲከኞች የሚያነሱት የኢሳያስ አፈወርቂ ቡችሎች፣ የኛ ሰፈር የኢሳያስ አፈወርቂ ተላላኪዎችን የሚያነሱት ታሪካዊ መዛግብት አለ። ታሪካዊ መዛግብትን አታገላብጥ። ታሪካዊ መዛግብትን አገላብጣለሁ ካልክ አሰብ ብቻ አይደለም ከረንና ምጽዋንም ታጣል። ይቅርብ። አሁን ኤርትራ ትጠፋለች የምትሉት ሰዎች ኤርትራ የምትባል ሀገር ልታረገ እንትን የምትችለው በምን መሰለ? እናንተ በምትሉት መንገድ ነው። ኢትዮጵያ ያለችው ሉዓላዊነትን ባከበረ መንገድ አብሮ መስራት። ኤርትራን ማጥፋት የሚባል ፖለቲካ 4 ኪሎ የለም። ታፍነን መቆየት አንችልም። አይሆንማ። ይኸውልህ ዶክተር አብይ አህመድ ሊቀር የማይችለውን ጥያቄ ደፍሮ አንስቶታል። የህዝቡንም አታስቀሩትም። በቃ አይሆንም። አሁን እኮ የኢትዮጵያን የቀይ ባህር ጉዳይ በነገራችን ላይ ግብፅ አሁን የምትጠቀምበት አንተና ቼን ኢትዮጵያ ወደ ቀይ ባህር እንዳትሄድ የምታጥረው ዙሪያዋ ላይ ባሉ ሀገራት ኢትዮጵያን ወደ ቀይ ባህር በሚያዋስኑ ሀገራት እስከዛሬ ፈረንሳይ፣ ቱርክ፣ አሜሪካ፣ ሌሎችም ሀገራት የኢትዮጵያን የባህር በር ጥያቄ ፍትሃዊነት ሲደግፉ ነበር። ሩሲያን ጨምሮ ወደ ቀይ ባህር የምትሄድበትን መንገድ ሙሴቬኒ ሲያነሱ ነበር የኡጋንዳ። አሁን ሐሰን ሼህ መሐመድን በሐቅ ደግፋለሁ እያለ ነው። ስለዚህ ለግብፅ እጇ ላይ የቀራት ረጅሙ ሰውዬ ብቻ ነው። ረጅሙ ሰውዬ ደግሞ አይደለም ለአልሲሲ ለራሱ ማይሆን የኢትዮጵያ የቀይ ባህር ጉዳይ የማይቀር ጉዳይ ነው። አለቅ። የኤርትራ ቤተመንግስት ሰዎች ስለፈሩ ነው የሚያወጡትን መግለጫ አይታችኋል አይደል? የኤርትራ ቤተመንግስት ሰዎች እኮ እናውቃቸዋለን። ምንም መግለጫ ምናምን አያወጡም። በልማዳቸው ዝም ነው የሚሉት። ስለፈሩ ነው የሚጮሁት። የኤርትራ ቤተመንግስት ሰዎች የኢሳያስ ቡችሎች የሚጮሁት ለዛ። የኤርትራ ቤተመንግስት ሰዎች የፖለቲካ መንገድ ለኤርትራውያን ለምስኪን ኤርትራውያን ወንድሞቻችን እህቶቻችን አይጠቅምም እኮ ይታወቃል። አሁን የሚፈሩት የነጠቁበትን መንገድ ያውቁታል። ያኔ ኢትዮጵያ የባህር በር ስታጣ ስልጣን ላይ የነበሩት ሰዎች አሁንም አሉ። ራሳቸው ናቸው፣ ማንም አይደሉም። ባልተለመደ እንትን የሚጮሁት
የበሉትን ስለሚያውቁ ነው። የሚያስለፈልፋቸው የሚያቀበዘብዛቸው ያደረጉትን ያውቃሉ። ኢትዮጵያ ግን አንድ ቀጥተኛ ጉዳይ ተናግራለች። የቀይ ባህር ጉዳይ ቀርም እውነትም ዶክተር አብይ ሆኖ ነው የመጡት። ሆኖላቸዋል፣ ተሳክቶላቸዋል። በቃ አልቋል። በጣም በሚገርም ሁኔታ ኢትዮጵያ የቀይ ባህርን ጉዳይ በሰላማዊ መንገድ ነው የምታገኘው። አንድ ጥይት ሳትተኩስ። የዶክተር አብይ እርግጠኝነት በጣም የሚገርም ነው። የሆነ የተሰራ የቤት ስራ እንዳለ በጨበጣ ሰውየው ስለ ባህር በር እንደማያወራ ያስታውቅ። እንነጋገር፣ ለመደራደር ዝግጁ ሆኗል። የሚያዋጣው እሱ ነው። በነገራችን ላይ የምሬን ነው። የሚያዋጣው እሱ ነው። ዶክተር አብይ የባህር በርን ሲያነሱ ባልተቆራረጠ ሁኔታ፣ ባልተሸራረፈ መንገድ፣ ባልተከፋፈለ አማርኛ አስረግጠው የሚያነሱት በሰላም የምትለው በሰላም ስትባል ሰላም በሰማይ ላይ እንዳለች ላም ታሪኳ እንጂ ወተቷ ባልዲ ባይሞላም ብትል ማንም አይሰማም። በሰላም ይሄ የኢሳያስ አፈወርቂ መንገድ ነው። በኢሳያስ አፈወርቂ ዘመን ምስራቅ አፍሪካ ላይ በተለይ ኤርትራ ውስጥ ሰላም በሰማይ ላይ እንዳለች ላም ታሪኳ እንጂ ወተቷ ባልዲ ባይሞላም አይነት ነገር ነው። ኤርትራ ውስጥ ያለውን ሰላም የሚያነሱ ሰዎች አሉ። ኤርትራ ውስጥ ሰላም አይደለም ያለው፣ ፍርሃትና ድንዛዜ ነው ያለው። ያንን ፍርሃትና ድንዛዜ የኤርትራን ህዝብ ነፃ ራሱ የሚያወጣው የኢትዮጵያ ህዝብ ንቃት ነው። የ4 ኪሎ ንቃት ይጋባል፣ ችግር የለውም። ሲንጋፖር ትሆናለች የተባለች ሀገር ፕሮፖር አድርጎ ተኝቶ ሲያበቃ አብይ አህመድ የሚባል ዲጂታል ሰው ሲመጣበት አናሎግ ሐሳብ ይዞ ባይፈራ አልፈርድበት። ይፍራ። የኛ ሰፈር ፈሪ ተላላኪ አሽቃባጭ የበጭባጫ ልብ ጌቶች የሰፊ ሆደ አለቆች ከአንገት እስከ ጨጓራ የሆነ የዱለት ፖለቲካ አራማጆች ይብላኝ ለናንተ። በአባይ የተሳካው በቀይ ባህር ይደገማል። የዶክተር አብይ አህመድ የመደመር መንግስት ላይ ያደረጉት ንግግር ስንት ጉዳይ ያለው መሰለ። አንተ ምን የዛሬ ዓመት በነገራችን ላይ ሐሰን ሼህ መሐመድ የኢትዮጵያን የባህር በር ጉዳይ እደግፋለሁ ማለቱ አሁን ማለቱ የዛሬ ዓመት ሆኖ ያሰበ የገመተ ሰው ነበር? ከሐሰን ሼህ መሐመድ የኢትዮጵያን የባህር በር በሰላማዊ መንገድ የማግኘት ሂደት እደግፋለሁ ከማለት በላይ የኢትዮጵያ ቀይ ባህር የማግኘት መንገድን በእርግጠኝነት መናገር ይቻል ነበር እኮ። ይሄን አይናገሩም፣ አያወሩም። ምክንያቱም ትርፍ የለውማ። ሀገረ በሆድ ተለውጣለች። ናሽናል ኢንተረስት ባጋስስነት ካባ ተከድኖባታል። ምን ታረግ? ቆርጠው ጥለውታል። ከነ ምናምን ተቆርጠ ተጥለ ኢትዮጵያ ነጽታና አሸንፋ ከፍ ብላ ትቀጥላለች እንጂ የምታስቀረው ነገር የለማ። ቢኖር እኮ ጥሩ ነው፣ ግን የለም። በቃ የባህር በር ማግኛ መንገዱ የተረጋገጠ ምንም ሌላ እንትን የለውም። በቃ ምን እናርግሽኛ እኮ ባይሆን እኮ ደስ ይለናል። እንደዛ እኮ ባይሆን እንደዛ ባትሆኑ ምናምን ሙዳችን ነው። ግን ምን እናርግሽ? ምንም የቀረ ነገር ስለሌለ ነውና በጣም ባስረጋጭነት ሁናቴ እየታየ በዚህ ላይ የአባይ ግድብ መጠናቀቅ ለኢትዮጵያ የኩስበና ታሪክ ማብቂያ የሚያመጣውን ትርፍና ግብአት ስታሰለው ባንፈልግ አንሸነፍም። እኛ እኮ ማሸነፍ ባንፈልግ አይጨጭ ያሸንፉን በቃ ይቅርብን። ምን አይሆንማ። ስለማይሆን አንደኛ እርግጠኝነቱ፣ ከፍታው፣ ስፋቱ፣ ረቂቅነቱ ብዙ ነው እና አንድ ነገር አዝረጋጭነት ሁናቴ ላይ ተመርኩዘን ልንናገር እንችላለን። የኢትዮጵያ የቀይ ባህር ጉዳይ የማይቀር ጉዳይ
ይሄን አስምሩ። ለዛውም በሰላማዊ መንገድ የኢትዮጵያ ወታደራዊ ዝግጅትና ከፍታ ምን እንደሆነ እናውቃለን። በዛ በኩል ተንኩሼና ተርኩሼ እዚህ ውስጥ እገባለሁ የሚል አካል ግን ይወጣው። በኢትዮጵያ መንግስት በኩል ያለውን ነገር ግን በእርግጠኝነት መናገር ይቻላል። ለኢሳያስ አፈወርቂ ባሩድ አይደለም ሸሚዝ አይተኩስም የኢትዮጵያ መንግስት። ይሄንን በእርግጠኝነት መናገር ይቻላል። ባሩድ ሸሚዙን አይተኩስም። ይሄን በእርግጠኝነት መናገር ይቻላል። ምንም የማይቀር ጉዳይ ነው። በዓለም ህግ መሰረት ሰጣችሁ ስጡን እንተንፍስ። ንፉግ አትሁኑብን፣ አትንፈጉን። ሐቃችንን፣ እውነታችንን፣ መንገዳችንን፣ ድላችንን አትንፈጉን። ላታስቀሩት መንገድ አታርዝሙ። እንደርሳለን። ከመድረሳችን ላታስተጓጉሉን ከመንገዳችን በቃ አታስቀሩ። ምንም ይሄ የማይቀር ጉዳያችን ስለሆነ ማለት ነውና ኢትዮጵያውያን በዘመናችን የምንችለውን ሁሉ የፈለግነውን ሁሉ የሻትነውን ሁሉ እንደምናደርግ አሳይተናል። ባባይ በቀይ ባህርም ይደገማል። በቀይ ባህርም በኩራት ይደገማል። በሰላማዊ መንገድ ኢትዮጵያ የቀይ ባህር ፍላጎቷን ታረጋግጣለች። ቻው ቼልሲ። በዚህ ጉዳይ ላይ ሌላ ምንለው ነገር የለንም። ኤርትራ አጠፋለች፣ ኤርትራ ምናምን ለቅሷችሁን ይዛችሁ እዛ ሂዱ። የኢሳያስ አፈወርቂ ዳይናሲቲ ነው። እሱ ደግሞ ለኤርትራም ለኤርትራውያንም የሚበጀው እሱ ኢሳያስ ለማንም ስለማይበጅ ማለት ነው። እንደዛ ነው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም ሸጋ ይሆናል፣ ሁሉም በጎ ይሆናል። የኔና የእናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ ነው የምንለው። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቺርስ